በህይወት ውጣ ውረድ ውስጥ እያለፈን ስንሄድ ብዙ ጊዜ ከባድ ጥያቄዎች ይመጣሉ። ከነዚህ ሁሉ ግን አንዱ ምናልባትም ዋናኛው ይህ ጥያቄ ነው። በዚህ ግዙፍ ዓለም ውስጥ በዚህ ሁሉ ግርግር መሃል ፈጣሪ እኔን ያስታውሰኝ ይሆን? ቆም ብለን እስቲ ስለዚህ ጉዳይ በጥልቀት እናወራን። እውነት ነው። ዓለማችን በቢሊዮን በሚቆጠሩ ሰዎች ነው የተሞላቸው። የአንዳንዱ ሰው የራሱ ታሪክ፣ የራሱ ህልም፣ የራሱ ስጋት አለው። በዚህ ሁሉ መሃል የአንድ ግለሰብ ጭንቀት፣ የአንድ ሰው ስብራት በእርግጥ ምን ያህል ትኩረት ያገኛል? ይሄ የመጥፋትና የመረሳት ስሜት ሁላችንም ልናውቀው የምንችል ስሜት ነው። አዎ፣ ዓለም በጣም ሰፊ ናት። ከተሞች በሰዎች ተጨናንቋሉ። የሚዲያ ድምጾች አያቋርጡም። በዚህ ሁሉ ግርግር ውስጥ አንድ ግለሰብ ኢምንት እንደሆነ ሆኖ ሊሰማው ይችላል እና ይህ ስሜት በቀላሉ ወደ ጥርጣሬ ሊመራ ይችላል። አንዳንድ ጊዜ እኮ ከሰውነት ማንነታችን ይልቅ አንድ ቁጥር ብቻ የሆነን ይመስለናል። በማንም ትኩረት የማይሰጠን፣ ብንኖርም ባንኖርም ምንም ለውጥ የማናመጣ፣ ዝም ብለን ከብዙዎች አንዱ። እስቲ ቁጥሩን ብቻ እንይ። ከ8 ቢሊየን በላይ ሰዎች። ይህን ቁጥር ስናስበው በጣም ግዙፍ ነው። በዚህ ሁሉ ሰው መሃል አንድ ግለሰብ ልክ በውቅያኖስ ውስጥ እንዳለች አንዲት ጠብታ ማለት አይደል? በጣም ኢምንት ሆኖ መሰማት ቀላል ነው። እናም በዚህ ሁሉ መሃል ድምጻችን ይሰማ ይሆን? ጸሎታችን ቦታ ያገኛል ወይስ በጩኸቱ ውቅያኖስ ውስጥ ሰምጦ ይቀራል? ይህ የብዙዎች ጥያቄ ነው። ነገር ግን መጽሐፍ ቅዱስ ለዚህ የመረሳት ስሜት ፈጽሞ የተለየ እና ተስፋ የሚሰጥ ምላሽ አለው። ከሰው እይታ ወጥቶ ኢላሂ የሆነውን አመለካከት ያሳየናል። ይሄ ጥቅስ ለጥያቄያችን ቀጥተኛ መልስ መስጠት ይጀምራል። የሚገርመው ጌታ ኢየሱስ ስለዚህ የዋጋ ቢስነት ስሜት ሲናገር መልሱ የጀመረው ባልጠበቅነው ቦታ ነው፣ በድንቢጦች። የዚህ ምሳሌ ጥልቀት የሚገባን የድንቢጦችን ዋጋ በደንብ ስንረዳ ነው። በወቅቱ በገበያ ላይ ያላቸውን ቦታ እስቲ እንመርምር። በጣም ትንሽ ወፍ ናት፣ በየትኛውም ቦታ የምትገኝ ብዙም ትኩረት የማትስብ፣ ለብዙዎቻችን ድምጿ እንኳ የተለመደና ብዙም ትርጉም አይሰጥም። እዚህ ላይ ያለው ነጥብ በጣም ወሳኝ ነው። 2 ሳንቲም ለ4 ድንቢጦች ከከፈሉ 5ኛዋን በነፃ ነበር የሚያገኙት። ልክ እንደ ምርቃት ማለት ነው። ያው በሰው አይን ዋጋ የሌላት እንደ ተራ ነገር የምትታይ ነበረች ማለት ነው። እና ዋናው ቁም ነገር ይሄ ነው። ያቺ በሰው ገበያ ዋጋ አትታ በነፃ የምትሰጠው ወፍ እንኳን በፈጣሪ ዘንድ ስፍራ አላት፣ አትረሳም። ይህ ንጽጽር ስለ ሰው ልጅ ዋጋ በጣም ትልቅ ነገር ይናገራል። ኢየሱስ ከድንቢጦች ምሳሌ ከፍ በማድረግ ነገሩን የበልጥ ግላዊ የበልጥ ልብ ውስጥ ዘልቆ ወደሚገባ ሌላ ምሳሌ ይወስደዋል። እስቲ ለአፍታ ቆም ብለን እናስበው። በራሳችን ላይ ስንት ፀጉር እንዳለ አናውቅም፣ ለማወቅም አንሞክርም። ትርጉም የለውማ። ፈጣሪ ግን ያውቀዋል። ይሄ ንጽጽር ልዩነቱን በጣም ግልጽ ያደርገዋል። እኛ የምናውቀው በጅምላ ነው፣ ፈጣሪ ግን የሚያውቀው በዝርዝር ነው፣ ትንሿን ነገር እንኳን ሳይቀር። ይሄ ምን ማለት መሰላችሁ? ለእርሱ ማንም ሰው እንዲሁ አንድ ቁጥር ብቻ አይደለም ማለት ነው። ያንዳንዱ ግለሰብ በስሙ፣ በባህሪው፣ በሁሉ ነገሩ ይታወቃል። ከነዚህ ሁለት ኃይለኛ ምሳሌዎች በኋላ የሚመጣው ማጠቃለያ ልብን በጣም ያረጋጋ ነው። ዋጋችን በድንቢጦች ከተለካ፣ ዕውቀቱም የፀጉራችንን ቁጥር ያህል ከጠለቀ፣ እንግዲያውስ መደምደሚያው ግልጽ ነው። ይሄ የአንድን ግለሰብ የመመልከትና የማስታወስ ታሪክ በመጽሐፍ ቅዱስ ውስጥ በተደጋጋሚ እናገኘዋለን። በተጣለችበት በተረሳችበት ቦታ አጋርን ያያት፣ በሕዝብ ተገፍቶ ዛፍ ላይ ባወጣበት ስፍራ ዘኪዮስን በስሙ የጠራው አምላክ ያው አምላክ ነው። ስለዚህ ቁልፉ መልእክት ይሄ ነው። ዋጋችን የሚለካው በፌስቡክ ተከታይ ብዛት፣ በባንክ አካውንታችን ወይም በሰዎች አስተያየት አይደለም። እውነተኛና ዘላለማዊ ዋጋችን የሚወሰነው በፈጣሪ ዓይን ባለን ስፍራ ነው።
እናም የዚህ ትንታኔ ማጠቃለያ ይሄ ነው። በሕዝብ በብዛት ውስጥ እንደ ጠፋን ሲሰማን፣ ድምፃችን እንደማይሰማ፣ ጭንቀታችን ትርጉም እንደሌለው ሲሰማን ይህንን ቃል እናስታውስ። በጣም ከብዙ ድንቢጦች እንበልጣለን፣ ዋጋ አለን፣ እንታያለን፣ አንረሳም።